ቤቲ ነኝ። ዛሬ ደግሞ ከዲተርሚናንት ጋር የተያያዙ የኢንትራንስ ኤግዛም ጥያቄዎችን አብረን እንሰራለን። በጣም ብዙ ጥያቄዎች አግኝቻለሁ ከ2014 እስከ 16 ባለው የናቹራል ሳይንስ ላይ which one of the following number is the determinant of the matrix ተብሎ እንደዚህ ተቀምጦልናል። 3x3 ነው። መጀመሪያ ላይ የማደርገው ምንድነው? ይሄ የመጀመሪያው ሮ የመጀመሪያው ኮለም ነው ብዬ የመጀመሪያው ሮ የመጀመሪያው ኮለም ነው። ይሄ ደግሞ የመጀመሪያው ሮ ሁለተኛው ኮለም ነው። ይሄ ደግሞ የመጀመሪያው ሮ ሶስተኛ ኮለም ነው ብለን በቃ እነዚህ ሶስት ቁጥሮቻችን እንደሚገኙ ለአይናችን እንዲመቸን እንደዚህ እናረጋለን። ከዛ ዲተርሚናንት ተብሎ የተቀመጠልን ፎርሙላ መጽሐፋችሁ ላይ ካያችሁት a11 c11 plus a12 c12 plus a13 c13 ተብሎ ሲቀመጥ በተርም ደረጃ እንዳትምታቱ የመጀመሪያውን ሮ የመጀመሪያውን ኮለም ሪሙቭ ስናደርግ የምናገኛቸው አራት ቁጥሮች አሉ። የነዚህን አራት ቁጥሮች ዲተርሚናንታቸውን መፈለግ ነው። 5 ጊዜ 10ን ስናበዛ 50 እናገኛለን። ሲቀነስ አድርገን 6 ጊዜ 8 ደግሞ 48 ይመጣል። ስለዚህ ስናቀናንስ 2 ይሆናል። ስለዚህ c11ችንን 2 ነው የምናደርገው። ምልክቱን አንቀይረውም። ኮምቢኔሽናችን የኮለምና ሮ ኮምቢኔሽኑ 1 እና 1 2 ስለሆነ ይሄ ቁጥር 2 ማለት ሳይሆን የዚህ አንድና አንድ ብንደምር 2 ስለሆነ የዚህ ያገኘነውን የኮፋክተራችንን ምልክት አንቀይረው። ምናልባት በተርም ደረጃ ከተጠየቃችሁ ኮፋክተር ነው የሚባለው። የc12 ስንፈልግ ደግሞ የመጀመሪያውን ሮ እንይዝና ሁለተኛውን ኮለም ሪሙቭ ማድረግ ነው። የመጀመሪያውን ሮ ሁለተኛውን ኮለም ደግሞ ሪሙቭ ስናደርግ የምናገኛቸው ቁጥሮች 4 7 6 እና 10 ስለሆኑ የነዚህን ዲተርሚናንት እንፈልጋለን። 4 ጊዜ 10 40 ይመጣል። ሲቀነስ አድርገን 6 ጊዜ 7 ደግሞ 6 ጊዜ 6 36 6 ጊዜ 7 42 ይሆናል። ስናቀናንሰው ኔጌቲቭ 2 ይመጣል። አሁን ይሄ ኔጌቲቭ 2 እንደነበረ ኔጌቲቭ 2 አድርጌ አልወስደውም። ምክንያቱም ይሄ የሚገኘው 1 2 ኮምቢኔሽናችን 3 ነው አይደለ? 1 እና 2 ብንደምር 3 ነው። ስለዚህ ኮፋክተሬ ምልክቱ ይቀየርና ፖዚቲቭ ይሆናል ማለት ነው። ይሄ ኮምቢኔሽኖቻችን የሮና ኮለም ኮምቢኔሽናችን ኦድ ከመጣ ድምሩ ኦድ ከመጣ የዚህ ምልክት ፖዚቲቭ ከነበረ ኔጌቲቭ ኔጌቲቭ ከነበረ ፖዚቲቭ ይሆናል። ስለዚህ ኮፋክተራችን ይሄኛው 2 ነው እንጂ ኔጌቲቭ 2 አይደለም። አሁን ደግሞ c13 ለመፈለግ የመጀመሪያውን ሮና የመጨረሻውን ኮለም ነው ክሮስ የምናደርገው። ስለዚህ የመጀመሪያውን ሮና የመጨረሻውን ኮለም ደግሞ ስናጠፋ የሚቀሩን ቁጥሮች እነዚህ አራቱ ናቸው አይደለ? አራት ቁጥር ይቀረናል። ከዛ የነዚህን ዲተርሚናንት ስንፈልግ ደግሞ መጀመሪያ ወደዚህ ክሮስ አድርገን ከዛ ወደዚህ ነው የምንሄደው። 4 ጊዜ 8 እንላለን 32 ይመጣል። 7 ጊዜ 5 ደግሞ 35 ስናቀናንስ ኔጌቲቭ 3 ይመጣል። አሁን የዚህ ምልክት ኔጌቲቭ 3ነቱ እንዳለ ነው የሚሆነው ወይስ ምልክቱ ይቀየራል ስንል ቶሎ ብለን የሮና ኮለም ኮምቢኔሽናችንን ነው የምናየው። ይሄ 1 እና 3 ነው ኢቭን ነው። ይሄም 1 እና 1 ነው ኢቭን ነው። ስንደምረው 2 ነው። ይሄ ስንደምረው 4 ነው። ኢቭን ሲሆን ምልክቱ አይቀየርም እንደነበረ ነው የሚሆነው ማለት ነው። ይሄም 2 እንደነበረ ነው። ኔጌቲቭ 3ንም አልቀይረውም። ይሄ ግን 1 2 ስለሆነ ኮምቢኔሽናችን ኦድ ነምበር ስለሆነ ኔጌቲቭ የነበረውን 2 አደረግነው። ለመያዝ እንዳያስቸግራችሁ ሁሌ የመካከለኛው ነው ምልክቱ የሚቀየረው እንጂ ሌሎቹ አይቀየሩም። ስለዚህ እዚህ እንመጣና a11 የሚለው ላይ 1 እናስገባለን። c11 የሚለው ላይ ደግሞ እዚህ ጋር ካልኩሌት ያደረግነውን 2 እናደርጋለን። ሲደመር አድርገን a12ችን ደግሞ እዚህ ጋር 2 ነው 2 እናደርጋለን። ሲባዛ አድርገን c12ችንም 2 ነው። አጋጣሚ እዚህ ጋር 2 ነው። አሁን ኔጌቲቭ ተዋርጎ የሰራ ሰው x ነው የሚሆነው። ስለዚህ እዚህ ጋር መሳሳት የለብንም። a13 ደግሞ እዚህ ፈርስት ሮ ሰርድ ኮለም ላይ ያለው 3 ስለሆነ 3ን እንወስዳለን። ከዛ ሲባዛ አድርገን እዚህ ጋር ደግሞ የሰራ ነው c13ችን ኔጌቲቭ 3 ነው። ስለዚህ በኔጌቲቭ 3 ማባዛት ነው። 2 ሲደመር 4 ሲደመር ኔጌቲቭ 9 እናገኛለን። ይሄን ስናደማምር 6 እና ኔጌቲቭ 9ን ስንደምር ኔጌቲቭ 3 ይሆናል። ስለዚህ መልሳችን ዲ ነው የሚሆነው። በሌላ ዓመተ ምህረት ደግሞ አይ ቲንክ 2014 ይመስለኛል ሌላ ተመሳሳይ ጥያቄ አለ። ፎር ዋት ቫልዩ ኦፍ ኬ የሆነ ኬ የሚባል ቁጥር ከዚህ ከሜትሪክሳችን ላይ ሚስ ይደረግና ፎር ዋት ቫልዩ ኦፍ ኬ ኢዝ ዘ ዲተርሚናንት ኦፍ የዚህ ሜትሪክስ ኔጌቲቭ 3 የሚሆነው ተብለን ተጠይቀናል። ይሄ ዲተርሚናንታችንን እንደ ቅድሙ ስንሰራ ኔጌቲቭ 3 እንዲመጣ ይሄ ኬ ምን መሆን አለበት ተብለን ነው። ስለዚህ ምርጫ አለን። እያንዳንዱን እየተካን ኬ ላይ ዲተርሚናንቱን ካልኩሌት አድርገን ኔጌቲቭ 3 እንደሚሰጠን ቼክ ማድረግ እንችላለን። ያ ግን ጊዜ ይፈጃል። ስለዚህ በራሳችን መጀመሪያ ኬን እንደ ቁጥር አድርገን ቆጥረን ዲተርሚናንታችንን ካልኩሌት እናደርጋለን። እዚህ እንደ ቅድሙ ይሄ የመጀመሪያው ሮ የመጀመሪያው ኮለም ነው። ይሄ የመጀመሪያው ሮ ሁለተኛው ነው። ይሄ የመጀመሪያው ሮ ሶስተኛው ኮለም ነው ብለን በቃ a11 a12 a13 አገኘን። እዛ የዲተርሚናንት ፎርሙላችን ደግሞ ምንድነው ያለው? የመጀመሪያውን ሮ ፈርስት ኮለም ከያዘን በc11 ማባዛት ነው። ሲደመር አድርገን a12 c12 ሲደመር አድርገን a13 c13 ማድረግ ነው። a11 2 ነው። a12 k ነው።
A13 ደግሞ 0 ነው። ስለዚህ ወዲያውኑ ይሄንን ያጠፋልናል ማለት ነው። ከዛ C11 C12 C13ን ካልኩሌት ማድረግ ነው። እነዚህን ኮፋክተር ነው የምንላቸው። C11 ስንል የመጀመሪያውን ሮ እና የመጀመሪያውን ኮለም ሪሙቭ ስናደርግ የምናገኘው ዲተርሚናንት እንደማለት ነው። ስለዚህ የዚህን ዲተርሚናንት ስንሰራ ኔጌቲቭ 1 ጊዜ 5 ኔጌቲቭ 5 እናገኛለን። ኔጌቲቭ 5 ሲቀነስ እናደርግና ኔጌቲቭ 3 ደግሞ በኬ ሲባዛ ኔጌቲቭ 3k ይመጣል። ስለዚህ እዚህ ጋር ቀስ አድርገን ነው ኔጌቲቭ 3k ስለሚሆን ይሄ ቁጥር የሚሆነው ኔጌቲቭ 5 ፕላስ 3k ማለት ነው። አሁን ደግሞ ፈርስት ሮ እና ሰከንድ ኮለምን ሪሙቭ ስናደርግ የቀሩን ቁጥሮች እነዚህ አራቱ ስለሆኑ የእነሱን ዲተርሚናንት ስንሰራ 0 ጊዜ 5 0 እናገኛለን። ሲቀነስ አድርገን እዚህ ጋር ደግሞ ኔጌቲቭ 3ን በአንድ ስናባዛ ኔጌቲቭ 3 ነው። እዚህ ጋር የመቀነሱ ነው። ይሄ ደግሞ የቁጥራችን ኔጌቲቭ 3 ነው። ይሄ ማለት 0 ሲደመር 3 ማለት ነው አይደለ? ስለዚህ ይሄኛው ፖዚቲቭ 3 ነው። አሁን ይሄ እንደዚህ እንዳለ ብንተው ይሄ ማይነር የሚባል ተርም ነው። እንደዚህ እንዳለ ብንተው፣ ነገር ግን ኮፋክተር ስንባል ሁሌ ኦድ ነምበር ከሆነ ኮምቢኔሽናችን የዚህ ጋር የምናያቸው ሮ እና ኮለማችን ኮምቢኔሽን ኦድ ነምበር ከሆነ በኔጌቲቭ 1 ማባዛት ስላለብን ይሄ 3 ሳይሆን የሚሆነው ኔጌቲቭ 3 ነው። አሁን ደግሞ C13 ስንሰራ ደግሞ C13 ማለት ፈርስት ሮን ሰርድ ኮለምን ሪሙቭ ስናደርግ ደግሞ የሚቀሩ ቁጥሮች እነዚህ ናቸው አራቱ 0 1 እና ኔጌቲቭ 1 እና k ስለሆነ የዚህን ዲተርሚናንት ስንፈልግ 0 ታይምስ k 0 ይሆናል። 0 ሲቀነስ እናደርግና ኔጌቲቭ 1 ደግሞ በአንድ ሲባዛ ኔጌቲቭ 1 ይሆናል። ይሄ ማለት 0 ሲደመር 1 እንደማለት ነው። ፖዚቲቭ 1 ነው። አሁን ይሄን ምልክቱን አልቀይረውም። ለምን? ኮምቢኔሽናችን ኢቭን ነምበር ነው። 3 እና 1 4 ስለሆነ ይሄንን እንደነበረ 1 ነው የምንተወው። ስለዚህ ሁሌ የመሀለኛው ብቻ ነው ምልክቱ የሚቀየረው። አሁን A11 እንደምታዩት 2 ነው። ስለዚህ እዚህ ጋር 2 እናደርጋለን። C11 ደግሞ ካልኩሌት አድርገነው ኔጌቲቭ 5 ሲደመር 3k ነው የመጣልን። ኔጌቲቭ 5 ሲደመር 3k ይሆናል። ፕላስ አድርገን A12 ደግሞ k ነው የምናባዛው ደግሞ በC12 ነው። C12 ደግሞ ኔጌቲቭ 3 ነው ሲደመር A13 ደግሞ እንደምታዩት 0 ነው። ሁሉ ነገር ያቀልልናል። 0 ሲባዛ እዚህ ጋር ኮፋክተራችን ምንም ቢሆን ዞሮ ዞሮ 0 ነው የሚሆነው። ስለዚህ ይሄን ካንስል እናደርገዋለን። 2 ጊዜ ኔጌቲቭ 5 ኔጌቲቭ 10 እንደማለት ነው። ሲደመር 2 ጊዜ 3 6k እንደማለት ነው። ኔጌቲቭ 3 እና ደግሞ ኬን ስናባዛ ኔጌቲቭ 3k ነው። ይሄ እዚህ ጋር መቀነስ እንዳይመስላችሁ። ይሄን የA12 k በC12 ኔጌቲቭ 3 እያባዛን ነው። ስለዚህ ኔጌቲቭ 3k ይመጣል። አሁን እነዚህ ዲተርሚናንታችን እንዲህ ነበር ካልኩሌት የምናደርገው። ይሄ ዲተርሚናንቱ ኔጌቲቭ 3 መምጣት አለበት የተባልነው። ስለዚህ የዛ ዲተርሚናንታችን ኔጌቲቭ 3 እንዲሆን ይሄ k ምን ይሁን የተባልነው። ስለዚህ እኛ ወዲያውኑ እዚህ ጋር መተን ኔጌቲቭ 10 ሲደመር ከዚህ ላይ ስናቀናንስ ደግሞ 3k ይመጣል። ኔጌቲቭ 3 እንዲመጣ k ምን መሆን አለበት? እንደ ማንኛውም አልጀብራ ይሄንን ወደዛ ስንወስደው 3k ብቻው እንዲቀርልን 10 ወደዛ ስንወስደው ኔጌቲቭ 3 ሲደመር 10 ስናደርግ 3k ኢኳልስ ፖዚቲቭ 7 ይመጣልናል። ከዛ ኦቨር 3 ስናደርግ ኬያችን 7/3 ይሆናል። አሁን ደግሞ ሶሻል ሳይንስ ላይ የተጠየቁ የዲተርሚናንት ፕሮፐርቲዎች ናቸው። ስለዚህ ፕሮፐርቲም አብሬ የሰራሁት ቪዲዮ ላይ አለ። ሆፕ አይታችሁታል። አሁን የተጠየቅነው የሆነ ሜትሪክስ አለ። እንደዚህ 3/3 የሆነ ሜትሪክስ ቢኖረንና የዚህ የሜትሪክስ ኤያችን ዲተርሚናንቱን እንደቅድሙ ካልኩሌት ሲደረግ 3 ቢመጣ ነው የተባልነው። ይሄ ሜትሪክሳችን ኤ ነው። ዲተርሚናንት ኦፍ ኤ ደግሞ 3 ነው። which one of the following is not true ነው የተባልነው። ከዚህ ትክክል የማይሆነው የትኛው ነው? ልክ እንዲህ ስንጠየቅ አይምሯችን ላይ የሚመጣው ብዙ ጊዜ ምርጫዎቹ የሚሆኑት አንደኛው ሮ ወደ ሌላኛው ሮ ተቀያይሮ ነው ወይም በሆነ ቁጥር ተባዝቶ ነው። ከዛ ውጪ ምንም ለውጥ አይኖረውም። ስለዚህ ስታዩት ይሄም A1 B1 C1 አንድ አይነት ናቸው። ከዛ ሁለተኛው ሮ ካያችሁት መጨረሻ ላይ ተደረገ፣ ሶስተኛው ሮ ደግሞ ሁለተኛ ላይ ተደረገ። ስለዚህ ስዊች ነው የተደረገው። ከሜትሪክስ አንደኛው ፕሮፐርቲ ምንድነው? ሁለት ሮዎች ስዋፕ ከተደረጉ መጀመሪያ የነበረው መጨረሻ ከታች የነበረው ከላይ ከተደረገ የዲተርሚናንታችን የዛኛውን ኔጌቲቭ ኦፍ ነው የሚሆነው። ይሄ 3 ከሆነ የዚህኛው ኔጌቲቭ 3 ነው የሚሆነው። ስለዚህ ይሄ ትሩ ነው። ቢን ደግሞ ካያችሁት ሁሉ ነገሩ አንድ አይነት ይሆንና የመጀመሪያው ሮ በምን ተባዛ? በሆነ ቁጥር ተባዛ። ይሄ A1 የነበረው ትዋይስ ኦፍ A1፣ B1 የነበረው ትዋይስ ኦፍ B1፣ C1 የነበረው ትዋይስ። ስለዚህ ሁሉ ነገሩ በአንድ አይነት ቁጥር አንድ ሮ ብቻ ማለት ነው። ሁሉም ሮ ሳይሆን የተባዛው አንድ ሮ ብቻ ከተባዛ እዚህ ጋር የጻፍኩላችሁ if one row is multiplied by የሆነ k በሆነ ቁጥር ከተባዛ ዲተርሚናንታችንን በዛ k ማባዛት ነው። ይሄ 3 ከሆነ
የዚህኛው ደግሞ በሁለት ስለሆነ የተባዛው ሮ 3 ጊዜ 2 6 ይሆናል የሚለው ትሩ ነው። ሲን ደግሞ ካያችሁት የመጀመሪያው ሮ A1 B1 C1 ነው። ይሄም እንደዛው ነው። የዚህኛውም ደግሞ A2 B2 ነው። ሁሉ ነገሩ አንድ አይነት ነው። ምንድነው ታዲያ ከዚህ ጋር ልዩነቱ ካላችሁ ይሄ መጀመሪያው ሮ A1 A2 A3 የነበረው ይሄ ኔጌቲቭ A1 ኔጌቲቭ A2 ኔጌቲቭ A3 ተደረገ። ያ ማለት በኔጌቲቭ 1 ነው የተባዛው። አንዱ ኮለም በኔጌቲቭ 1 ተባዛ። ከዛ ደግሞ ሌላ ደግሞ ተጨማሪ ኮለም ደግሞ በኔጌቲቭ ተባዛ። ስለዚህ ሁለት ኮለም ነው በኔጌቲቭ የተባዛው። የመጀመሪያው ኮለም ይሄ ብቻ ቢሆን ኖሮ የተባዛው መልሳችን የሚሆነው 3 ጊዜ ኔጌቲቭ 1 እናደርግና ኔጌቲቭ 3 ነበር የሚሆነው። ከዛ በኋላ ሌላ ደግሞ ተጨማሪ በኔጌቲቭ 1 ስለተባዛ ይሄንን በኔጌቲቭ 1 ማብዛት ነው። ስለዚህ መልሳችን 3 ነው የሚለው ትክክል ነው። ስለዚህ ሶስቱም ትክክል ከሆነ ትክክል የማይሆነው እንግዲህ ዲ ነው ብለን ከጅማሬው ምንም ሳንሰራ ዲ ማድረግ እንችላለን። አሁን ዲን ስህተት የሚያደርገው ምንድነው ካላችሁ A1 A2 A3 አንድ አይነት ነው ከመጀመሪያው ጋር። B1 B2 B3 አንድ አይነት ነው። ኮለሞቹ አልተቀየሩም። ከዛ ሶስተኛውን ስታዩት ግን ይሄ C1 C2 C3 ነው። ይሄ ግን B1 B2 B3 ሆነ። ያ ማለት ሁለተኛው ኮለም ዱፕሊኬት ተደረገ ማለት ነው። እዚህ ጋር የነበረው ተመልሶ ኮፒ ተደረገ። እዚህ ላይ ሁለት አንድ አይነት ደግሞ ኮለም ካለን ደግሞ ዲተርሚናንታችን 0 ነው የሚሆነው። ስለዚህ ይሄ ፎልስ ነው። 3 ባይ 3 አንዳንድ ጊዜ ኮንፊውዝ የሚያደርጋችሁ ከሆነ ይሄንን ፕሮፐርቲ በ2 ባይ 2 ቼክ ማድረግ ትችላላችሁ። ይሄ ምንድነው የመጀመሪያው እንዳለ የሆነና የተቀየረው ሁለቱን አንድ አይነት ባደርግ እንደማለት ነው አይደለ? ስለዚህ ምን አደርጋለሁ እዚህ ጋር 2 ባይ 2 ላይ ለምሳሌ እዚህ ጋር 3 ሁለተኛው 2 እዚህ ጋርም 3 እዚህኛም 2 ባደርገው አንድ አይነት ኮለም ባረገው ሁለቱንም ማለት ነው። ዲተርሚናንቱን ካልኩሌት ብታደርጉ 3 ጊዜ 2 6 እናገኛለን አይደለ? ከዛ ሲቀነስ አድርገን 3 ጊዜ 2 6 እናገኛለን። ስታቀናንሱት ዞሮ ዞሮ 0 ነው የምታገኙት። ስለዚህ አንድ አይነት የሆነ ዱፕሊኬትድ ሮ ከሆነ የምናገኘው ዲተርሚናንት 0 ነው። ብዙ ሳንሸመድድ ራሱ እንደዚህ 3 ባይ 3 ቢሰጠንም እኛ በምናቀው በሆነ 2 ባይ 2 ቁጥር አድርገን ቼክ ብናደርግ 2 ባይ 2 3 ባይ 3 አንድ አይነት ስለሆነ ፕሮፐርቲያቸው በቁጥር ቼክ ማድረግ እንችላለን። ወይም ደግሞ የዚህኛውን መስራት ከፈለጋችሁ በ2 ባይ 2 አድርጌ ቼክ ላድርግ ካላችሁ ለምሳሌ መጀመሪያ ላይ 1 2 3 በወስድ ትላላችሁ። 1 2 3 4 ነበረ። ከዛ በኋላ በኔጌቲቭ ባበዛ ሁለቱንም ሳይድ በኔጌቲቭ ባበዛ ብላችሁ ሌላኛው ኔጌቲቭ 1 ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 4 ባደርግ ማለት ሁለቱንም ኮለም በኔጌቲቭ አበዛውት እንደማለት ነው። ግዴታ 3 ባይ 3 መሆን አይጠበቅበትም። ከዛ ሁለቱን ኮምፔር ታደርጋላችሁ ማለት ነው። የዚህ ዲተርሚናንት እና የዚህ ዲተርሚናንት ቼክ ባደርግ እኩል ይመጣሉ እዚህ ጋር እንደተቀመጠው ብለን ቼክ ማድረግ ነው። ስለዚህ የመጀመሪያው ዲተርሚናንት ብትሰሩ ይሄን ቤዝ ታበዛላችሁ። 4 ሲቀነስ ታደርጉና 2 ጊዜ 3 ስታደርጉ 6 ይመጣል። ከዛ ስታቀናነሱ ኔጌቲቭ 2 ነው አይደለ? ስለዚህ የዚህ ዲተርሚናንት ኔጌቲቭ 2 ከመጣ በኔጌቲቭ የማበዛውስ ምንድነው የሚሆነው ትላላችሁ። ከዛ ይዚን ደግሞ ብትሰሩ ኔጌቲቭ 1 እና ኔጌቲቭ 4 ብታበዙ ፖዚቲቭ 4 ይመጣል። ሲቀነስ አድርጋችሁ ኔጌቲቭ 2 እና ኔጌቲቭ 3 ብታበዙ ደግሞ ፖዚቲቭ 6 ታመጣላችሁ። ዞሮ ዞሮ ኔጌቲቭ 2 ነው። ያ ማለት እኩል ነው የሚሆኑት። ስለዚህ ሁል ጊዜ 3 ባይ 3 እንደዚህ ሲሰጠን ኤቢሲዲ ሲባል የሚያምታታን ከሆነ ራሳችን የሆነ ቁጥር እየተካን ይህንን ነገር ኦሪጂናሊ እንዲህ ነበረ ከዛ ሁሉንም ኔጌቲቭ ባረገው ምን ይመጣል፣ ኦሪጂናሊ ይሄ ነበረ አንዱን ሮ ብቻ መርጬ በ2 ባበዛው ምን ይመጣል ብላችሁ ኮምፔር ማድረግ ትችላላችሁ። እዚህ ጋር ደግሞ ተጨማሪ ያስቀመጥኩላችሁ ደግሞ ኮመንት ጥያቄ ላይ የሚጠየቅ ስለሆነ ብታስታውሱት ቆንጆ ነው። እያንዳንዱ እዚህ ጋር አንዱ ብቻ ነበር በሁለት የተባዛው። አሁን ግን ሁሉንም በሁለት ባበዛው ይሄም በሁለት ይሄም በሁለት ይሄም በሁለት ይሄም ሁለት ይሄም ሁለት ቢሆን እያንዳንዱ ሮ ወይም ኮለም በአንድ አይነት ቁጥር ቢባዛ እንደማለት ነው። የተባዛበትን ቁጥር ኬ ነው የምንለው። ስለዚህ የተባዛው በሁለት ነው። ስለዚህ እዚህ ጋር እንመጣና በሁለት ስለሆነ የተባዛው ቱ ዘ ፓወር ኦፍ አድርገን 3 ባይ 3 ከሆነ ኪዩብድ ማድረግ ነው። 2 ባይ 2 ከሆነ ደግሞ ስኩዌር ማድረግ ነው። ስለዚህ የምናደርገው 2 ኪዩብድ ታይምስ የኦሪጂናል ሜትሪክሳችን 3 ነው። 8 ጊዜ 3 አድርገን 24 ነበር የምንለው። ስለዚህ አንድ ሮ እና 3 ሮ ሲባዛ ልዩነቱ ይሄ ነው። አንድ ሮ ብቻ ከተባዛ 3 ጊዜ 2 አድርገን 6 እናደርጋለን። ሁሉም ሮ ከተባዛ ግን ኪዩብድ ነው የምናደርገው። የተባዛበትን ቁጥር እንይዝና በሁለት ከተባዛ 2ን እንይዝና እንደ ኬ አድርገን ከዛ 3 ባይ 3 ከሆነ ኪዩብድ አድርገን የመጀመሪያውን ዲተርሚናንት ማባዛት ነው። ሌላ ደግሞ እዚህ ጋር ያስቀመጥኩላችሁ ኢፍ ትራያንጉላር ሜትሪክስ ከሆነ መልቲፕላይ ዘ ዳያጎናልስ ብዬ እንደ ሾርት ከት ማለት ነው። ለምሳሌ ይሄኛው 0 ይሄ 0 ይሄ 0 ቢሆንና ትራያንግል ብትሰሩ እንደዚህ ቢሆን እንደማለት ነው። እንደዚህ ትራያንግላችሁ ቁጥር ቢሆን ሌላ ነገር ግን 0 ቢሆን ከላይ ማለት ነው። ያኔ ዲተርሚናንታችሁ የሚሆነው ይሄን ቁጥር ቀጥታ ማባዛት ነው። ኤዋንን ቢዋንን ሲዋንን አባስታችሁ ምንም ሳሰሩ መልሳችሁ ይሄ ሲባዛ በዚህ ነው ብለን መመለስ እንችላለን። ወይም ደግሞ አፐር ትራያንግል ቢሆን የቅድሙ ሎወር ትራያንጉላር ሜትሪክስ የምንለው ነው። አፐር ከሆነ ደግሞ ከላይ ትራያንግል ይኖረንና
ይሄ 0 ይሄ 0 ይሄ 0 ቢሆኑ ማለት ነው። ያኔም ዞሮ የሚሆነው ይሄንን በዚህ አባስተን ዲተርሚናንት ስንጠየቅ እንደ ሾርት ከት ዳያጎናል ላይ ብቻ ያሉትን ቁጥሮች አባስተን መመለስ እንችላለን። ስለዚህ አሁን እንደዚህ አይነት ሜትሪክስ በሰጣችሁ 3×3 ታዩትና አፐር ትራያንጉላር ነው አይደለ? ዳያጎናሉንና ከዳያጎናሉ በላይ ቁጥር አለ፣ ከታች ግን 0 ነው። ስለዚህ ትራያንግል ስራ ብትሉ እንደዚህ ስለሚሆን አፐር ትራያንጉላር ነው። ዲተርሚናንታችሁ እንደዚህ አይነት ከሆነ የምትሰሩት ይሄንን በዚህ አባስተን አንድ ጊዜ 4 ሲባዛ 6 አድርገን ዳያጎናል ላይ ያሉትን ቁጥሮች ብቻ በማባዛት ዲተርሚናንታችንን ማወቅ እንችላለን። አለበለዚያ እንደ ቅድሙ a11 c11 a12 c12 እያደረጋችሁ ብትሰሩት ተመሳሳይ 24 ነው የምታገኙት። ሌላ ደግሞ መጨረሻ ላይ ያስቀመጥኩላችሁ ደግሞ ትራንስፖዝ ተብሎ የሆነ ሜትሪክስ ኤ ቢኖርና የሱ ትራንስፖዙን ደግሞ ቼክ ብታደርጉ ዲተርሚናንታችን አንድ አይነት ነው። ትራንስፖዝ ስንል እዚህ ጋር ለምሳሌ 1 2 3 4 የነበረውን የመጀመሪያውን ሮ ኮለም ባደርገው 1 2 አድርጌ 3 4 ደግሞ ሁለተኛ ሮ የነበረውን ሁለተኛ ኮለም ባደርገው። አሁን የመጀመሪያውን ስራ ካላችሁ አንድ ጊዜ 4 ታረጋላችሁ። 4 ሲቀነስ 2 ጊዜ 3 6 አድርጉና ኔጌቲቭ 2 ነው የምታገኙት። ይሄንንም ለስራ ብትሉ አንድ ጊዜ 4 ሲቀነስ አድርጋችሁ 3 ጊዜ 2 ስታደርጉ 6 አንድ አይነት ኔጌቲቭ 2 ነው። ስለዚህ የሆነ ሜትሪክስና ትራንስፖዙ ዲተርሚናንታቸው አንድ አይነት ነው።